የዘመናት ክፋይ ቀድሞ የተቋቋመ ቀይ መስቀል ራዕይ በመሰነቅ አሻግሮ እያለመ ቀይ መስቀል የኢትዮጵያ ቀይ መስቀል በበጎነት ይኖራል በሰብአዊነት የኢትዮጵያ ቀይ መስቀል በበጎነት ይኖራል በሰብአዊነት አደጋን ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ አይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር ቀይ መስቀል እንደ አውሮፓውያን አቆጣጠር በ1859 ፈረንሳይና ጣሊያን በአንድ ወገን ሆነው ከኦስትሪያ ጋር ያደረጉት የሶልፈሪኖ ጦርነት ላይ 40 ሺህ ወታደሮች የሞቱበትና የቆሰሉበት እጅግ አሰቃቂ ጦርነት ነበር። የሶልፈሪኖ ጦርነት ከተካሄደ ከጥቂት ሰዓታት በኋላ ሄንሪ ዱና የተባለ የስዊዘርላንድ ዜጋ በአካባቢው ሲያልፍ በጦርነት የተጎዱትንና በየቦታው ያለረዳት የወደቁ ቁስለኞችን ሁኔታ ተመለከተ። የቆሰሉትን ወታደሮች ለመርዳት ወሰነም። በዚህም የበርካታ ቁስለኞችን ሕይወት ማዳንና ስቃያቸውን ማቃለል ተችሏል። ሄንሪ ዱና ይህንን ተግባር ካከናወነ በኋላ ወደ ሀገሩ ተመለሰ። ነገር ግን በጦርነቱ ያስተዋለው የቆሰሉ ወታደሮች ስቃይ ከአእምሮ ሊጠፋ አልቻለም። ይህን ሐሳብ መሰረት በማድረግ እንደ አውሮፓውያን አቆጣጠር በ1863 የስዊዘርላንድ መንግስት 5 አባላት ያሉትን ኮሚቴ አቋቋመ። ይህ ኮሚቴ በአሁኑ ጊዜ የዓለም አቀፍ ቀይ መስቀል ኮሚቴ በመባል ይታወቃል። ከዚያ ቀን ጀምሮ ቀይ መስቀል ማህበር እንደተቋቋመና የተቋሙ መስራች ሄንሪ ዱና መሆኑን መረጃዎች ያሳያሉ። በሀገራችን የኢትዮጵያ ቀይ መስቀል ማህበር መቋቋምን ስንመለከት ጣሊያን በአድዋ ጦርነት የደረሰባትን ሽንፈት ለመበቀል ኢትዮጵያን ለሁለተኛ ጊዜ ለመውረር የምታደርገው ጦርነት አይቀሬ መሆኑን በመረዳት በኢትዮጵያ የቀይ መስቀል ማህበር እንዲመሰረት ከተለያዩ አቅጣጫዎች ግፊት እንደተጠናከረ መረጃዎች ያሳያሉ። በዚህ መሰረት የኢትዮጵያ ቀይ መስቀል ማህበር ሐምሌ 1 ቀን 1927 ዓ.ም ተቋቋመ። ታዲያ ማህበሩ በተፈጥሮም ሆነ ሰው ሰራሽ አደጋዎች ጉዳት ለደረሰባቸው ወገኖች የምግብና ምግብ ነክ ያልሆኑ ቁሳቁሶችን ጨምሮ ንጹህ የመጠጥ ውሃና ሌሎች ተግባራትን ማህበሩ በዋናነት ያከናውናል። ጤና ይስጥልን ውድ የተከበራችሁ ተመልካቾቻችን፣ እኛም በዛሬው ፕሮግራማችን የኢትዮጵያ ቀይ መስቀል ማህበር አመሰራረትና በማህበሩ ተግባራት ላይ ያሰናዳነውን ፕሮግራም ይዘን ቀርበናል። ፕሮግራሙን እንድትከታተሉ የአክብሮት ግብዣችን ነው። ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ አይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር የኢትዮጵያ ቀይ መስቀል ማህበር በዓለም አቀፍ ቀይ መስቀል ኮሚቴ ለብሔራዊ ማህበር እውቅና ተሰጥቷቸው 48ኛው የቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን አባል ሆኖ መቋቋሙን መረጃዎች ያሳያሉ። ተቋሙ በጌዶ ዞን ቅርንጫፍ ጽሕፈት ቤት በመሆን ራሱን ችለው የቆመው መቼ ነው? ከተቋቋመ በኋላ የሰሩት ስራስ ምን ይመስላል? በጣሊያን እና በሶፎኒዮ ጦርነት ላይ በዛ ማዕከል ሄንሪ ዱና ከዛ ይመጣና ባየበት መነሻ ችግሮችን እያየ ዝም ብሎ ከመሄድ ምን ማድረግ እንዳለበት እዛው ሐሳብ ያመነጭና ሰዎችን የአካባቢ ማህበረሰብን ቀስቅሶ ያስተባብርና በዛ በነበሩ በቁስለኛ የነበሩትን ቁስለኞችን በዛም ወገን ያሉትን አንስቶ ድጋፍ ያደረገበት ነው። ይሄ ድጋፍ በጣም አስፈላጊ መሆኑን ሲረዳ ወደ ሀገሩ ተመልሶ ይሄን ነገር ምን ማድረግ እንዳለበት ሐሳብ አመንጭቶ ለሚመለከተው ባቀረበበት የፍሬ ሐሳብ የሚጠቅም ሐሳብ እንደሆነ ከመገመት ጋር ታይዞ ይሄንን ወደ አንድ ማህበር ማቋቋም ላይ የተደረሰበት ነው። ከዚህ መነሻ
አንድ ሰብአዊ ተቋም መቋቋም እንዳለበት የጋራ መግባባት ስለተፈጠረ የተለያዩ ኮሚቴዎች ተዋቀሩ። የነዛ ኮሚቴ መዋቀር ነው የሀገር እንዲሆን ያደረገው። የተቋቋመው ኮሚቴ የተለያዩ ኮሚቴዎች ነበሩ። በዛ ጊዜ የነበሩ ኮሚቴዎች አባላት ነበሩት። ኮሚቴ ውስጥ የነበሩ አባላቶች አሉ። እነዛ የራዩ መስፋት እንዳለበት ታሳቢ ተደርጎ ነው ለኮሚቴ የነበረው። ኮሚቴ የአንድ ሀገር ኮሚቴ አልነበረ፣ ስብጥር ኮሚቴዎች ናቸው አባል ሆነው የነበሩት። ያንን መነሻ ያደረገ ጀነቫ ላይ የጋራ መግባባት ፈጠሩ። በዛ ሰዓት የጋራ መግባባት ፈጠሩ። ስለዚህ ይሄ ነገር በዛ ሀገር የተመሰረተ ሳይሆን እንደ ሀገር ለሱ እንደ እውቅና ለመሆን ነው። የሱን ሐሳብ አንስተው ስለወሰዱ ብቻ ነው ይሄንን የምልክቱን የሀገሩን ባንዲራ ገልብጦ የተጠቀሙት እንጂ የዚህ ጉዳይ ባለቤት መስራች ከመሆኑ ጋር ተያይዞ የተፈጠረ እንጂ ከተለያዩ አገራት የተዋቀሩ ኮሚቴዎች ናቸው የጋራ መግባባት ፈጥረው እንደ ሀገር የተዋቀረው ማለት ነው። ከዛ ነው ዓለም አቀፋዊ ይዘቱን ይዞ የወጣው። ከዛ ወደ የሀገራት እየተዋቀረ የመጣበት ከዛ መነሻ ነው እኛ ጋር በ1927 ዓመተ ምህረት እዚህ ሊዋቀር የቻለው። የጣሊያን ቀይ መስቀልን እየተጠቀመች እንደሆነ የኛ ሀገር መሪ ያይና ይሄ ነገር ጠቃሚ እንደሆነ በመገንዘብ እዛ እየተረዱ እንደሆነ በማየት የሆነ የሚያግዝ አካል እንዳለ እያነሳ የሚያክም የሚደግፍ አካል እንዳለ ሲገነዘቡ ይሄ ነገር የሚጠቅም እንደሆነ በመረዳት በ1927 በዓለም ደረጃ 48ኛ ሆና አባል ሆና የቀይ መስቀል ማህበር መስራች ሀገር ሆና የተመሰረተ ይህንን ስራ ተግባራዊ ወደማያደርግበት ደረጃ የመጣበት ዓላማ አንዱ ይሄ ነው። ከዛ መነሻ ተያይዞ እስከ ዛሬ ድረስ 90 ዓመት የተከበረበት በየጊዜው እያደገ የመጣበትና የሰብአዊ ስራ እየተሰራ ያለበት ሂደት ነው ያለው። ቀይ መስቀል አመሰራረቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ነው። ለዚህ የመመሰረቱ ዋና ምክንያቱ ያው በጦርነት ምክንያት ነበር። መጀመሪያ በሰልፈር ነው የሚባል አንድ አካባቢ ላይ በ1959 ላይ በሁለት ሶስት ሀገራቶች ጦርነቶች ተከስተው ይህም ጦርነቱ የተከሰተው ወታደሮች መካከል ነበር። 16 ሰዓታትን የፈጀ በርካታ ሰዎች 320 ሺህ ወታደሮች የተሳተፉበት እንዲሁ 40 ሺህ የሚያክል ወታደሮች የሞትና የቆሰሉበት በጣም በዓለም ላይ በጣም አሰቃቂና በጣም ከባድ ሁኔታ የተፈጸመ ጦርነት ነው። በዚህ ጦርነት ዋና መስራችና ምክንያት የሆነው ሄነሪ ዱና ይባላል። ይሄ ሄነሪ ዱና ደግሞ የስዊዘርላንድ ዜጋ ነው፣ አውሮፓዊ ነው ማለት ነው። በዚህ በራሱ በንግድ ስራ በሚንቀሳቀስበት አንድ ሰልፈር ነው በባለው በጦር አካባቢ ላይ የተፈጸመው። ይህን አይቶ ያው ሰው እስካለ ድረስ ጦርነቶች ግጭቶች አይጠፉምና ብሎ ነው በ16 ሰዓትን የፈጀ ጦርነት በኋላ በሰላማዊ ጊዜ ምን ማድረግ አለበት፣ ቀይ መስቀል መመስረት እንዳለበት መሰረት የሆነበት የጦርነት ምክንያት ነው። እንደ ዞናችን ቀይ መስቀል በርካታ ስራዎችን ሰርቷል። ያው ወደ ኋላ ሄደን በምናይበት ጊዜ ቀይ መስቀል አመጣጡ ረጅም ጊዜ ነው ዞን ላይ የመጣው። ግን ራሱን ችሎ የተንቀሳቀሰበት ሂደት ስናይ 2007 ላይ ቅርንጫፍ ሆኖ ራሱን የቻለበት ጊዜ በ2007 ቅርንጫፍ ሆኖ ራሱን የቻለው። ከዛ መነሻ ቀይ መስቀል ቅርንጫፍ ከሆነበት ጊዜ ጀምሮ ቀይ መስቀል ማህበረሰብ ውስጥ የተለያዩ የልማትም የሰብአዊ ስራም እየሰራ የቀጠለበት አግባብ ነው ያለው። ለምሳሌ በጎርፍ በተለያየ በስደት
ለመጡ ወገኖች ትላልቅ ብሮችን በማፍሰስ ምቹ ሁኔታ ያደረገበት። ለምሳሌ እዚህ ቀይ መስቀል መኖሩ ዋነኛው የሚጠቅመው ከላይ ከብሔራዊ እና ዓለም አቀፋዊ ይዘትን ቀይ መስቀል ላይ ትልቁ መልካም ጎን የሚባለው የትም ቦታ ቀይ መስቀል ቢኖር ሁሉም የጋራ ርብርብ ያደርጋል። ሁሉም የትኛውም አይነት ቀይ መስቀል አባል ወይም ቀይ መስቀል ተቋማት እዛ ያለበት ቦታ ከየትም ዓለም አቀፋዊ ይዘት ባለው ጉዳይ ይሁን እኛም እዚህ ብንችል ለሌሎቹ ሳፖርት የምንደግፍበት። የጌዲዮ ዞን ቀይ መስቀል ቅርንጫፍ ጽሕፈት ቤት በጌዲዮ ዞን ላይ የሰፋ ያለ ስራዎችን እየሰራን ያለ ነው። ለምሳሌ በተፈናቃዮች ላይ በገደብ ወረዳ ለማወራ ሴቶች የመደገፍ ስራን በሚሊዮን ቤት ተሰርቷል። የኢትዮጵያ ቀይ መስቀል ማህበር ከአጋሮቹ ጋር በመሆን በግጭትና በድርቅ ለሚሰቃዩ ማህበረሰብ መጠለያ፣ ምግብ፣ የንጽህና መጠበቂያ፣ የሕክምና እንክብካቤና የቤተሰብ አባላትን መልሰው በማቋቋም ስራዎች ላይ የድርሻቸውን ተወጥተዋል። ለሰብአዊነት እንኖራለን በሚል መሪ ቃል በሰው ሰራሽና በተፈጥሮ አደጋዎች ምክንያት ጉዳት ለደረሰባቸው ወገኖች ድጋፍ ከማድረግ አንጻር ምን ይመስላሉ? ሁለት መሰረታዊ ነገሮች ላይ ነው መነሻ አድርጎ የሚሰራው። እነዚህን ደግሞ ሊደግፉ የሚችሉ ግራውንዶችን አመቻችተው ማለት ነው። ያ ማለት አንዱ የመጀመሪያውና ዋነኛው ሰብአዊ ስራ ላይ ነው። ሰብአዊ ስራ ላይ መነሻ አድርጎ ይሰራል። ሰብአዊ ስራ ላይ መነሻ አድርጎ የሚሰራው በተፈጥሮና በሰው ሰራሽ የደረሱ አደጋዎች ላይ መነሻ ያረግና ድጋፍ ያረጋል። የሰው ዘርን በሙሉ የማገዝ የመደገፍ በህይወት እንዲኖር የማድረግ ስራ ላይ ዋና ስራ አድርጎ ይንቀሳቀሳል። ሁለተኛው ስራው የልማት ስራ ነው። ቀይ መስቀል የልማት ስራ ይሰራል። አሁን ብዙ ጊዜ ሰዎች ማይረዱት እና ምንድነው የሚለውን ኮንሰፕት የሚይዙት አንዱ ቀይ መስቀል የልማት ስራዎች ላይ ይሰራል። በተለያየ ልማታዊ ዘርፎች ላይ ይሳተፍና ማህበረሰብን ያግዛል፣ ይደግፋል። ያ ማለት የልማት ስራዎች ላይ ለሰው ልጅ ጠቃሚ በሆኑ እና ዋነኛ ጉዳዮች ላይ ፎከስ አድርጎ ይሰራል። ለምሳሌ ጤና ላይ ይሰራል፣ ውሃ ላይ ይሰራል፣ ግብርና ላይ ይሰራል። እነዚህ ነገሮች ላይ ትምህርት ላይ ይሰራል። ትኩረት ወስዶ የሚሰራቸው ቦታዎች ናቸው። እነዚህን አሁን የዚህ ዋና ዓላማ እዛ ቦታ ላይ ባሉ ነገሮች ላይ ባይበልጥ ቅድም በጠራዋቸው በሶስት ጉዳዮች ላይ በስፋት የሚሰራባቸው ውሃ አለ፣ ጤና ዘርፎ አለ፣ ግብርናው አለ። እነዚህ ላይ በደንብ አድርጎ የሚሰራበት ነው። በከፍል እነዚህ አደጋ የደረሰበት አካባቢ ቢፈጠር ትምህርት ላይ የሚያግዝ የሚደግፍበት አግባብ ነው ያለው። እነዚህ ልማታዊ ስራዎችንም ይሰራል። ይሄን ደግሞ በምን አግባብ ነው እነዚህ ነገሮች ተግባራዊ የሚያደርገው የሚለው ነው ዋና ቁልፍ ነገር ሆኖ መታየት ያለበት። ይሄ ቀይ መስቀል በአባላት ላይ መሰረት ያደረገ ነው። አባላት ላይ መሰረት ያደረገ ነው። ሰዎች ቀይ መስቀልን እንደ ኤንጂኦ ነው የሚቆጥሩት አይደለም። ቀይ መስቀል ዓለም አቀፋዊ ይዘት ይኖረው እንጂ ሀገር በቀል በሀገር ደረጃ በራሱ ሪሶርስ በራሱ አቅም ራሱን እና ማህበረሰቡን እየደገፈ እያገዘ የሚመጣ ተቋም ነው ማለት ነው። ልዩነቱ ይሄ ነው። ራሱን በራሱ አባላትን እየፈጠረ አባላት እያመጣ እያበራከተ አንድ ቅርንጫፍ ሆኖ ለመቀጠል የሚጠበቅበት አባል አለ። ያንን አባል እያመጣ እየሰበሰበ ወይም ደግሞ አባል እንዲሆኑ እያደረገ እያሳመነ ስራውን እያሳየ ተቋሙን ያስቀጥላል ማለት ነው። አባል ከሌለው ቀይ መስቀል የመቀጠል እድሉ ዝቅተኛ ነው። ስለዚህ ቀይ መስቀል ለመቀጠል የራሱ የሆነ ባለበት ዞን፣ ባለበት ወረዳ፣ ባለበት አካባቢ የራሱ የሆነ አባል ሊኖረው ይገባል።
ስለዚህ እነዚህን አባላቶችን ይዞ ራሱን እየቻለ እና ማህበረሰብን ተደራሽ ያደረገ እንደገናም ደግሞ የልማት ስራውን እየሰራ የሚሄድበት አግባብ ነው ያለው። ይሄ ነው ዋናው አላማውና ሐሳቡ። ቀይ መስቀል እንግዲህ ሰው ሰራሽና ተፈጥሮ አደጋ እስከሆነ ድረስ ሰው እስካለ ድረስ ተፈጥሮ እስካለ ድረስ ግጭቶችን፣ ጦርነቶችን በየጊዜው ይደረጋሉ። በዓለምም እነዚህ አይነት ነገሮች በሚከሰቱበት ጊዜ እንግዲህ በርካታ ድጋፎችን በዓለም አቀፍ ደረጃም እየተደረገ መጥተዋል። ይህን ደግሞ የሚያደርገው 7ቱ መሰረታዊ መርሆች አሉ። ሰብአዊነት፣ አለመዳላት፣ ገለልተኝነት፣ ነጻነት፣ በጎ ፈቃድ ስራ፣ አንድነት እና ዓለም አቀፋዊነት እነዚህ 7ቱ መሰረታዊ ቤዚክ የሆኑ መሰረታዊ ነገሮችን ይዞ ነው። እነዚህ መሰረት አድርጎ ነው በፖለቲካ በሃይማኖት በምን አይልም፣ በዘር በቀለም አይልም። ስለዚህ ለሁሉ ሰው እኩል የሚያደርግ ከመሆኑ የተነሳ ከዓለም አቀፍ ተነስቶ እስከ ኢትዮጵያም አፍሪካም በሁሉ ነገሮች ላይ በሰው ሰራሽ ተፈጥሮ አደጋ ካለ እነዚህ አንድነቶችን እነዚህ መሰረቱ 7ቱ መሰረትን መሪ በማድረግ ነው እንቅስቃሴውና ድጋፍም የሚያደርገው። ስለዚህ ከዚህ የተነሳ ያው እኔም ያው በዚህ ተቋም ላይ ቀይ መስቀል ላይ በጣም በርካታ ከኤሌመንታሪ 8ኛ ክፍል ተማሪ ሆኜ ነው የዛሬ ኦልሞስት ከ16 17 አካባቢ ደርሰኛል ተሳታፊ ሆኜ ቆየሁትና በጣም በርካታ ነገሮች ነው ቀይ መስቀል ስራዎች እየሰራው መጣው። በጣም ረጅም ታሪክ ያለው በርካታ ነገሮችን ያደርጋል። በእኛ ዞኖችን በሰው ሰራሽን በግጭቶችን ወቅትም ድጋፍ ያደርጋሉ። እንደገና ደግሞ እነዚህ የሚያደርገው ምንድነው ቅርንጫፍ ጽህፈት ቤት ባላቸው ወይ ንዑስ ቅርንጫፍ ማስተባበሪያ ጽህፈት ባለበት ሁሉ ጋር አባላቶችን መሰረት አድርጎ በእነዚህ አባላትን መሰረት አድርጎ እነዚህ ተፈጥሮ ችግሮች በሚገጥሙበት ጊዜ ዞኑ ራሱ ያደርጋል። ከዛ ክልሉ የራሱ ድርሻ አለው። ብሔራዊ ማህበር ወይ ናሽናል ሶሳይቲ የሚባለው የራሱ ድርሻ አለ። እንደዚህ ያለ እስከ ዓለም አቀፍ ድረስ እንትን እንዳል ለምሳሌ 2009 እና 10 ላይ በነበረው እርስ በራስ ግጭት በነበረው ላይ ራሱ ምንድነው ያደረገው ዞኑ የሚችለው ዓለም አቀፍ ሁሉ እስከሚገቡበት ድረስ ነው የተደረገውና ስለዚህ ቀይ መስቀል ምንድነው የሚያደርገው ኮላቦሬት ያደርጋል። እርስ በራሳቸው ተደጋግፎ ሰዎችን በማስተባበር ሀብትን እንትን በማድረግ የሆነ ችግሮች በሚገጥሙበት ጊዜ እንደዚህ ያደርጋል። ለምሳሌ እንውሰድና በጋሞ ዞን ላይ በነበረው መሬት መንሸራተት ምክንያት አደጋ ደርሶ የኛ ዞኑ ቀይ መስቀል እንደዚህ ድጋፍ አድርጓል። ሌሎችም በልዩ ልዩ ቦታዎች ላይ እንደዚህ ተፈጥሮ ሰው ሰራሽ በሚኖርበት ጊዜ ምን ያደርጋል? ድጋፍ ያደርጋል። እኛ ጋር በነበረው ባለፈው በቡሌና ራጴ አካባቢ በመሬት መንሸራተት ምክንያት የተጎዱ ወገኖቻችን ከደቡብ አጠቃላይ አስተባብሮ እንደዚህ ድጋፍ አድርጓል። ስለዚህ ይደጋገፋል ማለት ነው። እነዚህ ያው በዓለምም በዓለም አቀፍም በዞን ደረጃም እንደዚህ ነገሮችን ትብብሮችና አገልግሎቶችን ያደርጋል ነው። እዚህ የተፈጠረ ነገር ቢኖር ሀብት አፈላልጎ በተፈጠረው ነገር ላይ ምን ያደርጋል? ድጋፍ ያደርጋል። የቁሳቁሳዊ የገንዘብ ድጋፍ፣ የተለያዩ የወደሙ ንብረቶች ካሉ ከኛ ከዞኑ አቅም በላይ የሆኑ ነገሮችን በሙሉ ክልሉና ብሔራዊ ነው ድጋፍ አድርጎ ስራ የምንሰራው ማለት ነው። ስለዚህ እሱ ብሔራዊ ብቻ አይደለም፣ ሀብት አፈላልጎ ዓለም አቀፋዊ ይዘት እንዲይዝ ተደርጎ ከብሔራዊ በላይ የሆነ ከሆነ ደግሞ ሀብት ዓለም አቀፋዊ ይዘትን ይይዝና ሀብት ተፈልጎ ድጋፍ የሚደረግበት አግባብ ነው የሚፈጠረው። ስለዚህ ቀይ መስቀል በጣም ትልቅ ግዙፍ የሆነ ተቋም ነው። ከዚህ አንፃር በዚህ ልክ እኛ እንደ ዞን እኛም ጋር ይህንን ይዘት እየያዘ ድጋፍ እየተደረገ የሚሄድበት አግባብ ነው ያለው። ወደ ማህበረሰቡ የውሃ ስራ ተሰርቷል። የተለያዩ የድጋፍ ስራ ተሰርቷል። በተለያዩ ፕሮግራሞች የውሃ የማውጣት ስራ ተሰርቷል። በ2010 በነበረው ጊዜ ወደ ገጠር በዚህ በስደት ምክንያት በሰፊ የሆነ ማህበረሰብን ተደራሽ የሚያደርግ ምግብ ነክና ምግብ ነክ ባልሆኑ ቁሳቁሶች ድጋፍ የተደረገበት አግባብ ነው ያለው። በውሃ ሙሌትም ወራጅ ውሃ ሙሌትም ላይ ወጥቶ ማህበረሰብን በጎዳ ጊዜ ምግብ ነክ ባልሆኑ ነገሮች ድጋፍ እየተደረገ ያለበት አግባብ ነው ያለው። ከዞኑ አቅም በላይ ሲሆን ብሔራዊና ክልሉ እያገዘን ድጋፍ እያደረግን እየመጣንበት አግባብ ነው ያለው። አደጋን ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ
የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ አይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር። የኢትዮጵያ ቀይ መስቀል ማህበር ወቅቱን የጠበቀና ተገቢ የሰብአዊና የልማት ስራዎችን በመተግበር የአደጋ ተጋላጮችን መከራና ስቃይ መከላከልና ማቃለል ብለውም ለሰው ልጆች ደህንነትና ሰላምን በማስፈን አስተዋጽኦ አድርጓል። ጌዴኦ ዞን ቅርንጫፍ ጽሕፈት ቤቱን ማሳደግ ይቻል ዘንድ አባላትን በሚገባ ማፍራት፣ የአባልነት መዋጮን በወቅቱ በመሰብሰብ በራስ አቅም እንዲቆም ለማድረግ ብዙ ስራዎችን ለመስራት ርብርብ እየተደረገ መሆኑም ተመላክቷል። አንድ ሰው አባል በሚሆንበት ጊዜ የመጀመሪያውና ዋነኛው አባል የሆነው ሊጠቀም ሳይሆን ሊጠቅም ነው አባል የሚሆነው። አሁን እየተቸገርን ያለነው አመለካከት ላይ በደንብ መሰራት ያለበት አንድ ሰው የቀይ መስቀል አባል በመሆኑ የሚጠቀም ነገር ምንም ነገር የለም። ሊጠቅም ነው የሚመጣው። ማንን ነው የሚጠቅመው ነው? ማንን ነው የሚጠቅመው? አሁን ቅድም ብለናል። በሰው ሰራሽና በተፈጥሮ አደጋ የተጎዱ ሰዎችን ተደራሽ ለማድረግ የምንጠቀመው ሪሶርስ ይሄ ነው። ከአባላት ያገኘነው ብር ተመልሶ ለማን? ለማህበረሰብ፣ ዞን ውስጥ ላለው ማህበረሰብ ለሁሉም ተደራሽ የሚሆንበት አግባብ ነው ያለው። ስለዚህ ምንድን ነው ያለው? አሁን አንድ ሰው የቀይ መስቀል አባል በመሆኑ የሚጠቀም ነገር ምንም የለም፣ ግን ይጠቅማል። ማንን? የሆነውን ሰው ያግዛል፣ የሆነውን ሰው ይደግፋል፣ በችግር የተጋለጠውን ይረዳል። ስለዚህ ያ ማለት እሱ ጠቅሟል ማለት ነው። እሱ መጠቀም ባይችል እሱ ጠቅሟል። ስለዚህ ይሄ ደግሞ ትልቅ በረከት ነው። አሁን ይሄንን የመሰለ ህሊናውን አርክቶ ሰዎችን እንደ መርዳት ያለ መልካም ነገር የለም። ስለዚህ ይሄ በጎ ጸጋ ነውና ይሄንን ታሳቢ ተደርጎ እኛ ሳንቀሰቅስ ሰዎች ሆ ብለው መጥተው የቀይ መስቀል አባል መሆን የነበረበት ተቋም ነው። ማህበረሰቡ ሆ ብሎ እኛ የቀይ መስቀል አባል መሆን አለብን እያለ በራሱ ጊዜ ማህበረሰቡ እየመጣ ለመጥቀም፣ ሰዎችን ለመድረስ፣ ሰዎችን ለማገዝ፣ ሰዎችን ለመደገፍ ይሄን ለማድረግ ማንም ሰው እየመጣ እኔ ልሁን እያለ ባነሰበት እየሞላ የመሄድበት እድል ነው መፈጠር የነበረበት። አሁን ይሄ ነው እየታጣ ያለው። ከዚህ መነሻ ነው አሁን እኛ እየቀሰቀስን አባል እንዲሆኑ እያደረግን የምንሄደው። በግንዛቤ ላይ እየሰራ ነው። ከዚህ ለወደፊት እየቆየን ስንመጣ ሰው ማህበረሰቡ ራሱን በራሱ ተቋም ድረስ እየመጣ ወይም ደግሞ ሲስተም ተዘርግቶለት ምንም ንክኪ ሳይኖር በቴክኖሎጂም ሆነ በተለያየ መንገድ ሀብት በቀጥታ ወደ ተቋሙ የሚገባበት እድል፣ ይሄንን ደግሞ በአግባቡ ተጠቅመን ማህበረሰብን ድጋፍ የምናደርግበትን እድል መዘርጋት ነው ያለብን። ስለዚህ ምንድነው ያለው? አንድ አባል ሆኖ የሚቀጥለው የሚጠቀም ነገር ስላለ ሳይሆን መጥቀም ስላለበት። ስለዚህ በዚህ ቢታይ የተሻለ ነው ብዬ ነው የሚያስበው። ሁለተኛው ነገር ምንድነው? አባል የራሱ የሆነ የአባላት ደረጃዎች አሉት። እነዚህ የአባላት ደረጃዎች አንዱ መደበኛ አባል ተብሎ ያለ ነው። ሁለተኛው እድሜ ልክ አባል ነው። ሶስተኛው የቤተሰብ አባል ነው። አራተኛው የተቋም አባል ነው። እነዚህ የተቋም አባላት ደረጃዎች አሉት፣ በራሱ የተቀመጡ ደረጃዎች አሉትና እነዚህ ዝርዝር ነገሮች ይኖሩታል። አባላቶችም ያው በእኛ እጅ ናቸው አለው። ከጊዜ ወደ ጊዜ በእርግጥ እየጨመረን አለ። እኛ ንዑስ ቅርንጫፍ ጽሕፈት ቤት ሆኖ በጣም ረጅም ጊዜ ነው እየፈጀው። ምክንያቱም ራሱ የቻለ መስፈርቶች ነበሩና እነዚህ መስፈርቶችን ባለማሟላታቸው የተነሳ በጣም ረጅም ጊዜ ከቆየ በኋላ ነው ራሱ እውቅና አግኝቶ ራሱን ሰው ቀጥሮ ባለሙያ ቀጥሮ እንቅስቃሴ ጀመረው። ከ2007 ጀምሮ ነው 2008 ጀምሮ
አሁን እስካለን ድረስ ቅርንጫፍ ጽሕፈት ቤቱ በጣም ራሱን አቅም እየጎለበተ ከጊዜ ወደ ጊዜ አባላትን ቁጥሩን የሚጨምር ነውና ስለዚህ አሁን በደረስንበት አባላትን በርግጥ ቀና ብለን ዘና ብለን እንድናወራ የሚያደርግ አይደለም። ምክንያቱም ሁሉም ተሳትፎ ማድረግ አንዳንድ ጊዜ የዚህ የቀይ መስቀልን ስራ ማህበረሰቡ ራሱ እንደ ኤንጂኦ አድርጎ የማሰብ ነገር አለ። ከውጪ ስለመጣ ከመንግስት የተቀበለ በመሆኑ እንደ ትልቅ እንደ ዓለም አቀፋዊ ድርጅት ወይ ኤንጂኦ አድርጎ ነው የሚቆጥሩት። ግን አይደለም። አባላት እያንዳንዱ በሚያዋጣው ገንዘብ ነው የሚገርማችሁ ነገር አባል የሚሆነው። ድጋፍን ደግሞ የሚያደርገው በዛ ነው። ቅድም ብያቸዋለሁ። እኛ ከተሰበሰበው ከአባላት የተሰበሰበው የሆነ ኢመርጀንሲ ሀፍን በሚሆንበት ጊዜ እኛ ከደገፍን በኋላ ነው ክልል ከደገፈ በኋላ ነው ብሔራዊ የሚደግፈው። እንደዚህ ያለ ስለሚሄድ አሁን አባላት ቁጥር የሚፈለገው በእኛ ደረጃ ከ100,000 በላይ አባላት መሆን አለበት። ካለው ከህዝብ ቁጥር አንፃር 10% እንኳን አባል ማድረግ ቢቻል ተብሎ እስካሁን ባለበት አሁን ባለንበት እስከ ሁለተኛ ኳርተር ያለው 46,000 ምናምን አባል ነው አለ። 46,000 አባላት ይዜ እንግዲህ ኢመርጀንሲ መደገፍ በጣም ይከብዳል። ስለዚህ አሁን እስከ አራተኛው ሩብ ዓመት ድረስ እስከ 100,000 ለማድረስ ነው አሁን እየተጣጣረን ያለ ነውና ስለዚህ አሁን ሶስተኛ ኳርተር ሪፖርት በምንሰራበት ጊዜ አሁን ስንት እንደደረሰን ማወቅ እንችላለን። እስከ ሁለተኛ ኳርተር ድረስ ያለው ስንት ነው? 46,100 ምናምን ሳምቲንግ አባላት አለ ማለት ነው። ይሄ ማለት በጣም የሚያሳየው ምንድነው? ሁሉም ሰው አባል አልሆነ ማለት ነው። በጣም ውስን አርሶ አደር ላይ የተንጠለጠለ ነው። ወደ ፌዴራል አባላት ወደ እዛ ገብተናል። ስለዚህ ከፌዴራል አባላት ጋር ተጨምሮ በጣም ጥሩ ይሆንልናል ብለን እናስባለን። እንደዚህ ከሆነ በጣም ውጤታማና የተሳካ ይሆናል። ግን ይሄን አባላትን ጉዳይ ላይ ሁሉም ሰው ከሰራለን ትንሽ ብር ነው 50 ብር አባልን በመሆን የፌዴራል 10 ብር ከፍሎ በየወሩ 10 ብር በመክፈል በአመት 120 ብር በመክፈል ነው የተቋሙ አባል ያለው ሰው ሁሉ ቢተባበርልን ይሄን ትልቅ አባላትን ቁጥር ማግኘት እንችላለን ካለው ከህዝባችን አንፃር ካለው ሪሶርስ አንፃር እና እንደምታውቀው የቀይ መስቀል ወይም የተቋሙ ትልቁ የገቢ መሰረት አባላት ነው። ከአባላት የሚሰበስበው ገንዘብ ነው ወይም አቅም ነው ማለት ነው። እንደ ፋይናንስ የሚጠቀመው ማለት ነው። አሁን ከዚህ በፊት ከነበሩ ትንሽ አሁን ማህበረሰባችን የአዌር ወይም የትንሽ ስለ ቀይ መስቀል ትምህርት አሁን ስርጭቱም እየሰፋ እየመጣ ነው። በተለያዩ መንገዶች ስርጭቱን እያሰፋን እየመጣን ነው። በዚህ መሰረት ከዚህ በፊት ከነበረው አሁን የተሻለ ነገር ነው ያለው ማለት ነው። ያው ከነበረው ስናነጻጽረው አንጻራዊ ለውጦች አሉት ማለት ነው። ስለዚህ ትልቁ የኛ ገቢ አባላት ነው። የገቢ አቅም መጨመር የተቋሙን ትልቁ ዓላማ እንድንወጣ ያደርጋል ማለት ነው። ተቋሙ እንደምታወቀው ተቋሙ በተፈጥሮ ሊሆን ይችላል ሰው ሰራሽ አደጋዎች ሲደርሱ ፈጥኖ ምላሽ መስጠት ነው። ለዚህ ደግሞ ትልቁ ነገር የምናውቀው ነው አቅም ነው፣ ፋይናንስ ነው ማለት ነው። ስለዚህ የአባላት ቁጥር ጨመረ ማለት የኛ የገቢ መጠን እየጨመረ ነው፣ ፋይናንሱ እየጨመረ ነው የሚሄደው ማለት ነው። ስለዚህ አሁን ሰላም በሚሆንበት ጊዜ ደግሞ አሁን ወደ ተለያዩ ቦታዎች ደግሞ እንደ የቀይ መስቀል ቅርንጫፍ ጽሕፈት ቤት የተለያዩ የፋይናንስ አቅሞችን እየገነቡ ነው የሚሄዱት። እንደምታውቀው አሁን እኛም ፋርማሲ ከፍተናል። የኛ አቅም አሁን የገቢ መጠናችን ከፍ ያለ የአባላት ቁጥር ከፍ ያለ ማለት ገቢ መጠን ከፍ ያለ ነው። ያ ማለት አቅም ኖረን ማለት ፋይናንስ ኖረን ማለት ነው። ለዚህ የአባላት ቁጥር በጨመረ ቁጥር ገቢ ጨመረ ማለት ደግሞ አካባቢ ላይ እኛ አካባቢ ሰላም በሚሆንበት ጊዜ ደግሞ የፋርማሲ ፋሲሊቲዎች የተለያዩ መሰረተ ልማቶችን መስራት እንችላለን ማለት ነው። ከመንግስት ጋር ሆነን ወይም ከአስፈላጊ አካላት ጋር ሆነን አቅም ሲኖረን የተለያዩ ነገሮችን መስራት ይቻላል ማለት ነው። ለዚህ ፋይናንስ መሰረት ነው ማለት ነው። ከአባላት የምናገኘው ቅድም እንዳልኩት ከሴክተሮች፣ ከአርሶ አደሮች፣ ከተለያዩ ግለሰቦች ነው። እንደ ጌዲዮ ዞን ቀይ መስቀል የተለያዩ የልማት ስራዎችን እንዳንሰራ ማነቆ የሆኑብን ነገሮች ሰዎቹ ለቀይ መስቀል ብዙም የተረዱ አይደሉም። ማህበረሰቡ አሁን በተለያየ ቦታ ላይ የቀይ መስቀልን የሚደግፉ ባለፋብሪካዎች፣ የንግድ ተቋም ያላቸው ባለትልልቅ ድርጅቶች እነኚህ በቋሚነት ይደግፋሉ። ዞኑ ደግሞ እንደ ዞን
የሚደግፈው በጀት አለ። ይሄ እኛን ያንቀሳቅሰን ነበር። በኢትዮጵያ ቀይ መስቀል ማህበር ጌዴኦ ዞን ቅርንጫፍ ጽሕፈት ቤት 1 ብር ለሰብአዊነት በሚል መሪ ቃል በሰው ሰራሽም ሆነ በተፈጥሯዊ አደጋ የተጎዱና ችግር የደረሰባቸውን ወገኖች ለመደገፍ የሚውል የሰብአዊ ድጋፍ ገቢ ማሰባሰቢያ መርሃ ግብርን እያካሄደች ትገኛለች። የድጋፍ ትንሽ ባለመኖሩ የተቸገሩ ወገኖቻችንን ለመደገፍ እንደ አቅማችን ካለን ላይ ለመስጠት እጆቻችንን መዘርጋት ይጠበቅብናል። በመሆኑም በተፈጥሮም ሆነ በሰው ሰራሽ አደጋዎች ጉዳት ለደረሰባቸው ወገኖች ለመድረስ ከ1 ብር ጀምሮ የተቻለንን ድጋፍ በማድረግ አሻራችንን ልናሳርፍ ደራሽነታችንን እንድንገልጽ ጥሪያቸውን ያስተላልፈዋል። አሁን በሰፊ እየተንቀሳቀስን ነው። ሴክተሮችም እየደገፉን ነው። ዞኑም እየደገፈን ነው። ማህበረሰቡ ላይ ነው ትንሽ ግንዛቤ እጥረት ያለው። ማህበረሰቡ አልተረዳንም። ለምሳሌ አሁን 1 ብር ለሰብአዊነትን ስንዞር ሰው ቢር ያልተረዳበት ምክንያት አለው። ቀይ መስቀል ዓለም አቀፍ ሆኖ እንዴት 1 ብር ትለምናላችሁ በማለት ትንሽ እኔ አለውለት ከጎንህ ነኝ ብሎ መደገፍ ሲገባ ማለት ነው። በጣም ጥሩ ነው። እንግዲህ እንደተባለው ልክ ነው። የካቲት 14 ጀምሮ እስከ መጋቢት 30 ድረስ ባለው ኢንተርቫል ላይ ምንድነው አሁን ያው እንግዲህ ሰው ሰራሽና ተፈጥሮ አደጋዎች እንደገና ድጋፍ የሚሹ ሰዎች ቁጥር ከጊዜ ወደ ጊዜ በየቅርንጫፍ ጽሕፈት ቤትም ሆነ በዓለም አቀፍ ደረጃ ላይ ያሉ ጦርነቶችን ጨምሮ ክራይሲሱ ከጊዜ ወደ ጊዜ እየጨመረ እየሄደ ነው። ስለዚህ 1 ብር ለሰብአዊነት የሚለው ይሄ ዘመቻ ፕሮግራም አሁን እንደኛ ዞን 900 ሺህ ብር እንድንሰባሰብ ከአይነቱን ጨምሮ ካለው ማህበረሰቡ አስተባብራቸው 900 ሺህ ብር ይጠበቅብናል። ስለዚህ ይሄ ፕሮግራም ላውንች አድርገን ጀምረናል። ግን አሁን የተወሰነ ቀን ነው የሚኖረውና ስለዚህ ሁሉም ሰው 1 ብር ጀምሮ በጣም ማመስገን እንፈልጋቸው በጣም እየደገፉ አሉ። ነጋዴ ማህበረሰብ በጣም ከልብ እናመሰግናለን። እንደው የለንም አላዝንም ያለችው እቺ ናት። 1 ብር ምን ይጠቅማል እንዴት 1 ብር ብላችሁ እንደዚህ አላችሁ ብሎ በጣም እንደዚህ መሆን የለበትም ብሎ እየደገፉ አሉ ሰዎች አሉ። እኛ በአይናችን ፕራክቲካሊ ወርደን ከማህበረሰቡ ጋር ይሄ ነገር በእውነት ደግፎን አራበስማ ይሄ 1 ብር መሆን የለበትም ያሉ አሉ። እንቅስቃሴ ይቀየራል። በአይነትም ዱቄት ልዩ ደብተር እስክሪብቶም ሊሆን ይችላል። ይሄ በጣም ድጋፍ የሚሹ አካላቶች ስላለን ይሄ ደግሞ ሀገር አቀፋዊ ፕሮግራም ነው። ይሄ ሀገር አቀፋ በየአካባቢው ይሄ ክልሎች ዞን ላይ ፌደራል ደረጃ ይሄ ሁሉ ቦታ ላይ የተካሄደ ያለ ፕሮግራም ስለሆነ እባካችሁ በእኛ ጎን ሁኑ። ይሄ ማለት ምንድነው? ያው አውሮፓውያን ሰዎች አሁን ዓለም የሆነች ያለች ነገር ይታወቃል። ድጋፍ የለም። ኤንጂኦዎች ልዩ ድጋፍ የሚያደርዳታ የለም። ሰው ሪሶርስን በአካባቢ ያለው ነገሮችን እርዳታ የሚሹ ሰዎች ወገን በየጊዜው ወደኛ ምን ይሆናሉ? እርዳታ አድርጉልን፣ ድጋፍ አድርጉልን፣ እንደዚህ ተቸገረ ያለው እንደዚህ ያሉ ወደኛ በሚመጣበት ጊዜ ተቋሙ ደግሞ በሰው ሰራችን በተቸገሩ ሰዎች የሚረዳ ተቋም ከመሆኑ የተነሳ የለንም ብለን መመለስ አይቻልም። ስለዚህ ይሄም እንደ ሀገር አቀፍም እንደ ክልልም ይሄ ነገሮችን የጋራ አድርጎ ነው ይሄ ፕሮግራም አወርዱትና ስለዚህ እኛ ደግሞ ይሄ ህዝባችን ይዘን ማህበረሰቦቻችን ይዘን ነጋዴዎቻችን ይዘን ተማሪዎቻችን ይዘን በጣም እናሳካዋለን። ውጤታናምና እኛም 900 ሺህ ምንም አይደለም፣ ከዛ በላይ ይመጣልናል፣ ከዛ በላይ ማህበረሰቦቻችን ይደግፋሉ ብለን በሙሉ ደስታ ተቀብለናል። የተሰጠን ተልእኮ በሚገባ እንወጣለን። መንግስትም ማህበረሰቡም ሁሉ ከኛ ጋር ስላለ እንወጣለን እምነት አለን። 1 ብር ለሰብአዊነት በሚል የኢትዮጵያ ቀይ መስቀል ማህበር የጌዴኦ ዞን ቅርንጫፍ ጽሕፈት ቤት ለ1 ወር የሚቆይ የሀብት ማሰባሰቢያ ዘመቻ እያካሄደ መሆኑ ይታወቃል። በዚህም መሰረት 1 ብር ለሰብአዊነት በሚል መሪ ቃል በሚደረገው ሀብት ማሰባሰብ ላይ ብፁዕ አባታችን አቡነ ገሪማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌዴኦ ኮሬና ቡርጂ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል ድጋፍ አድርገዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ አባ ገሪማ የጌዴኦ ኮሬና ቡርጂ ሀገረ ስብከት ጳጳስ ሲሆን ዛሬ በዚህ ማስተላለፍ የፈለኩት መልእክት እንደ ጌዴኦ ዞን በተቋቋመው የቀይ መስቀል ማህበር ጋር አብሮ ተባብሮ መስራትን ትኩረት ለመስጠት ነው። ስለዚህ በጌዴኦ ዞን ውስጥ የምትኖሩ በየትኛውም ቤተ እምነት ያላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በሌላም ቤተ እምነት ውስጥ የምትኖሩ ሁሉ ቀይ መስቀል ማህበረሰብን ለመጥቀም ከማህበረሰብ የተገኘ የማህበረሰብ አካል ሲሆን
አንዱ በችግራችንም በሁሉም ነገር ላይ የሚደርስልን ትልቅ ማህበር ጥንታዊ ማህበር ነው። ከተቋቋመ በዓለም ደረጃም ረጅም ዓመታትን ያስቆጠረ በዓለም ውስጥ ብዙ ችግሮችንም እየፈታ የቆየ እንደ ሀገርም ደግሞ ሀገራችን ኢትዮጵያ በብዙ ችግር ውስጥ ባለፈችበት ሰዓትም ቀድሞ በሁሉም መከራና ችግር ውስጥ የሚገኘው ይህ ቀይ መስቀል ማህበር ነው። አሁንም ደግሞ እንዲሁ እንደ ጌዲኦ በጌዲኦ ውስጥ ለሚፈጠሩ ለማንኛቸውም አይነት ማህበረሰብ ተኮር የሆኑ ችግሮች ሁሉ ቀድሞ የሚገኝ ይህ ማህበር ስለሆነ በችግርም በደስታም ጊዜ በሰላምም ጊዜ ባንዲራ ያውለበለበ የሚገኘው እሱ እንደመሆኑ መጠን ከዚህ ማህበር ጋራ አባል ሆነን መስራት ትልቅ ጥቅም አለው። ዘርፈ ብዙ ጥቅም አለው። መንፈሳዊም ሆነ ስጋዊ በረከትንም እናገኝበታለን ማለት ነው። የጌዲኦ ዞን ቀይ መስቀል ቅርንጫፍ ጽሕፈት ቤት ለአንድ ወር ለሚቆይ 1 ብር ለሰብአዊነት የሚደረገው የሀብት ማሰባሰቢያ ዘመቻ መንፈሳዊና የህሊና እርካታ የሚያስገኝ ተግባር በመሆኑ ሁሉም ህዝበ ክርስቲያን መላው የዞኑ ህብረተሰብ እንዲሳተፍ ጥሪ አስተላልፈዋል። በፊት ለፊት መገኘት ያለብን እኛ እንደመሆናችን ከዚህ ማህበር ጎን እኔ ተሰላፊ ሆናለሁ። ከዚሁም ደግሞ አልፎ የማህበሩ አባል ሆናለሁ ማለት ነው። ሌሎቻችሁም አባል እንድትሆኑ ነው ማለት ነው። ከዚህም 1 ብርን ለሰብአዊነት በሚል ይዞ የተነሳው የሀብት አሰባሰብ ትልቅ በረከት አለ። ይህንንም ደግሞ ሁላችንም ተሳታፊ እንድንሆን ያስፈልጋል ማለት ነው። ባለን አቅም ሁሉ ቀይ መስቀልን መደገፋችን ከቀይ መስቀል ጋር አብረን መስራታችን የመጀመሪያውን ጥቅም የምናገኘው በዚሁ የምንኖረው በጌዲኦ ዞን ላይ የምንኖረው ህዝቦች ስለሆን ለዚህ ሁላችንም ተሳታፊ እንድትሆኑ አባታዊ ጥሬን አስተላልፋለሁ። ማህበሩን ማሳደግም የኛ ትልቅ ኃላፊነት ነው። ይሄ ድምጽና ምስል የሚሰማችሁ ሁሉ ይሄን ተተገብሩ ዘንድ አባታዊ ጥያቄን ጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን። የኢትዮጵያ ቀይ መስቀል ማህበር በተለያዩ መንገዶች ለህብረተሰባችን የሰብአዊ ድጋፍ አገልግሎት እየሰጠ ቢገኝም በሁሉም መዋቅሮች ከዚህ በፊት ለማህበሩ ትኩረት ያለመስጠት ሁኔታዎች ይስተዋል እንደነበር ተገልጿል። በአሁን ጊዜ እየተደረገ ያለው እንቅስቃሴዎች ጥሩ መሆኑን ጠቅሰው ሁሉም ዜጎች የማህበሩ አባል በመሆን ሰብአዊ ድጋፍ በሚደረግበት በጎ ተግባር ላይ ተሳታፊ በመሆን የድርሻውን እንዲወጣ ጥሪ አቅርበዋል። አባላቶቻችን እባካችሁ በሰላማዊ ጊዜ አባላትን እናበርክት። ክፉ ቀኖች እንደ ግብር ጉንዳን መሆን አለብን። ግብር ጉንዳን ምንድነው የሚሆነው? ዝናብ በሚዘንብበት ጊዜ እነሱ አይወጡም። ምን ያደርጋሉ? ግብር ጉንዳኖች ልክ ዝናብ ሲዘንብ ራሳቸውን ቤት ያጠራቅሙን ነገር ነው ቁጭ ብሎ የሚበሉት። ዘሰምቱ አሁን ከጊዜ ወደ ጊዜ የሚታዩ ነገሮች የአየር መዛባት ሁኔታዎች ችግሮች ስላለ እኛ ሀብት መሰብሰብ ያስፈልገናል። ለዚህ ጉዳይ ሁሉ ሰው አባል በመሆን ወደዚህ ቅርንጫፍ ጽሕፈት ቤት በመሆን ወረዳ ባሉ የኛ ፎካል ፐርሰኖች ባሉበት ሁሉ ጋር አባል በመሆን ከኛ አጠገብ በጎናችን እንድትሆኑ እንጠይቃቸዋለን። ስለዚህ እናሸንፋለን፣ ድል እናመጣለን፣ ሀብት ይመጣልናል፣ አባላቶቻችን ቁጥር ይጨምራል። እኛም ደግሞ በየመድረኮቻችን አባላት ቁጥር አንሷል የሚለው ጌዲኦ ዞን አሁን ግን ቁጥሩን ከፍ ብሎ ቀና ብለን በሪፖርቶቻችን እንገናኛለን። በሚቀጥለው ደግሞ የተሻለ ነገር ይዘን እንቀርባለን። ውድ የጌዲኦ ቴሌቪዥን ተመልካቾቻችን እስካሁን ስትከታተሉት የነበረውን ፕሮግራም በዚሁ አበቃን። በሌላ ርዕሰ ጉዳይ እስከምንገናኝ ከቀሪው ከጌዲኦ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። አደጋን ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ አይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር የዘመናት ክፋይ ቀድሞ የተቋቋመ ቀይ መስቀል ራዕይ በመሰነቅ አሻግሮ
በሰብአዊነት የኢትዮጵያ ቀይ መስቀል በበጎነት ይኖራል በሰብአዊነት